ለዚህ ዓለም የሰው ልጅ ሞትማ ይገባዋል። ጾመ ፍልሰታ ምንድን ነው? በዕፀ ሕይወት ዛፍ ስር ቀብሯታል፣ አስቀምጧታል በክብር ከመትንሣኤ ወልዳ እንደ ልጇ ትንሣኤ ተነስታ በልጇ ቀኝ የተቀመጠችበትን የምናስብበት ነው። ታሪካዊ መሰረትና አመጣጡ ምንድን ነው? ለ3 ዓመት በእናቷ ቤት አድጋለች። ለ12 ዓመት ደግሞ በቤተ መቅደስ ቆይታለች። እመቤታችን ቅድስት ድንግል ማርያም ቅድም እንዳልነው ለፍጥረታት ሁሉ አዛኝ ናት። በየአብያተ ክርስቲያናቱ ምእመናን የሚያድሩበት ልዩ ሚስጥር ምንድን ነው? ሞት በጥር በነሐሴ መቃብር ሊሆን እንግዲህ ከ6 ወር በኋላ ስጋዋን እንዲሰጣቸው የጾሙት ጾም ጌታ ሲሰቀል በዮሐንስ አማካኝ ለዮሐንስ ተሰጣ። በዮሐንስ ቤት ደግሞ ለ15 ዓመት ተቀምጣለች። ስርዓተ ቅዳሴው እንዴት ነው? ከሌላው በተለየ መልኩ ነው? እንዴት ይገለጻል? ዶፍ እየጣለ የሚያስቀድሷል። ይሄ ትልቁ ፍቅሯ በውስጣቸው ያለ ስለሆነ ነው። እናትና ልጁ በተለየ መልኩ ቅድም እንዳልነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ስፍራ ነው ያላቸው። ምን አይነት ተግባራዊ መንፈሳዊ ምክር በእርሶ በኩል ይለግሳሉ? ጠዋት ቅዳሴ ማርያም ይተረጎማል። የጌታ ምሕረቱን፣ ቸርነቱን፣ ይቅርታውን ያዘለ ነው። እመቤታችን ኢትዮጵያን የአስራት ሀገሩ አድርጎ ሰጥቷታል። ሀገር የሚያስምር ነውና ወገኖቻችንን የምናስብበት፣ የተቸገሩትን የምንረዳበት፣ በጎ ስነ ምግባራችን የሚገለጥበት ቅዳሴውን ስርዓት አምልኮቱን ለእሷ ደግሞ የሚገባትን ክብር እየሰጠች አምልኮተ እግዚአብሔር በዚህ ይፈጸማል። ጾሙም በዚህ ይታሰባል ማለት ነው። ተሰምቶ የማይታወቅ ዕድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ ዕድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የቻናላችን ቤተሰቦች እንዲሁም መላው የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በመጀመሪያ እንኳን ለ2018 የፍልሰታ ጾም በሰላም አደረሳችሁ። ነሐሴ 1 የሚገባው ከ7ቱ አጽዋማት አንዱ የሆነው ጾመ ፍልሰታ ከህፃን እስከ አረጋዊ በከፍተኛ ናፍቆትና ፍቅር የሚጠበቅ የሱባኤና የጸሎት ወቅት ነው። ዛሬ በዚህ ታላቅ የጾም ዙሪያ ስለ ጾሙ ታሪካዊ መነሻ፣ ስላለው መንፈሳዊ በረከትና በዚህ ወቅት ልናደርጋቸው ስለሚገቡ መንፈሳዊ ተጋድሎዎች ከቤተ ክርስቲያናችን መምህር ከሆኑትና የጎፋ ቤዛ ብዙኃን ቅድስት ኪዳነ ምሕረት ካቴድራል ስብከተ ወንጌል ምክትል ኃላፊ ከሆኑት ከመምህር ተስፋዬ ሚሊዮን ጋር ጥልቅ ቆይታ እናደርጋለን። መምህር ጥሬን አክብረው እዚህ ስቱዲዮ ስለተገኙ በቅድሚያ እንኳን ለጾመ ፍልሰታ አደረሶት ማለት እወዳለሁ። ለመነሻ ያህል ጾመ ፍልሰታ ምንድን ነው? እንኳን አብሮ አደረሰን። እኔም በክብር ስለጠራችሁኝ በመገኘቴ በጣም ደስተኛ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አሜን። እንግዲህ ጾመ ፍልሰታ ማለት የእመቤታችን ትንሣኤ ከዚህ ዓለም ወደዛኛው ዓለም፣ ከሚያረጀው ዓለም ወደማያረጀው ዓለም፣ ከሚጠፋው ዓለም ወደማይጠፋው ዓለም በትንሣኤ የተነሳችበት እንደ ሌሎቹ ትንሣኤ ዘጉባኤ የሚጠብቃት አይደለችም። ከመትንሣኤ ወልዳ
እንደ ልጇ ትንሣኤ ተነስታ በልጇ ቀኝ የተቀመጠችበትን የምናስብበት ነው። ጾሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ታሪካዊ መሰረትና አመጣጡ ምንድን ነው? ጾሙ እንግዲህ ታሪካዊ አመጣጡ የጌታ ሐዋርያት የእሱ ደቀ መዛሙርት እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ የኖረችው 64 ዓመት ነው። በ64 ዓመቷ ይህ ምድር ተሰናብታለች። እንግዲህ እመቤታችን የብፅዓት ልጅ ነች። ከእናቷ ከቅድስት ሐና ከአባቷ ከቅዱስ ኢያቄም በስለት ከተወለደች በኋላ ለ3 ዓመት በእናቷ ቤት አድጋለች። ለ12 ዓመት ደግሞ በቤተ መቅደስ ቆይታለች። እንግዲህ ከዛ ውጭ ደግሞ ለ9 ወር ከ5 ቀን በቅዱስ ዮሴፍ ቤት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በስደት በመከራው ለ33 ዓመት ከ3 ወር አብራው ቆይታለች። ከዛ በኋላ እንግዲህ ጌታ ሲሰቀል ለዮሐንስ ተሰጥታ በዮሐንስ ቤት ደግሞ ለ15 ዓመት ተቀምጣለች። እንግዲህ ይህንን አንድ ላይ ጠቅላላ ስንደምረው 64 ዓመት ይሆናል ማለት ነው። በ64 ዓመቷ በ49 ዓመተ ምህረት እመቤታችን የረፍቷን ነገር እንደሚወስዳት ጌታ ሲነግራት አይ አንተ ነው ልጄማ አልሞትም ትለዋለች። አይ እንግዲህ በፍቃዷ ትሙት ብሎ እናቱም ስለሆነች የሚወዳት እሷም እሱን የምትወደው እናቱ ስለሆነች ልጇም ስለሆነ አልጨከነባትም። የሲኦልን እነሆ የቅጣት ቦታ ያሳያታል። በዚህ ሰዓት እንግዲህ ይህንን ቦታ ስትመለከት እየጎበኘች እያለ መላእክት ታጅበው እያስጎበኟት ሳለ በምትጎበኝበት ሰዓት መከራቸውን የሚሆነውን ነገር እየተመለከተች ምን አለ ጌታዬ ቢምራቸው ብላ ወደ ጌታ ብታመለክት አንቺ እኮ ብትሞችላቸው እምራቸዋለሁ ይላታል። በዚህ ሰዓት ቅድም አልሞትም ያለች አሁን ደግሞ በመጎብኘት የሰውን መከራ የሰውን ስቃይ ስትመለከት አንድ ጊዜ አይደለም 7 ጊዜ ልሞትላቸው አለ። ለዚህ ነው ደራሲውም ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽው ለኩሉ ለሟች ለፈራሽ ለበስባች ለዚህ ዓለም የሰው ልጅ ሞትማ ይገባዋል፣ የእመቤታችን ሞት ግን ያስደንቃል ብሎ የተናገረው ታላቁ ደራሲ ቅዱስ ያሬድ ከዚህ የተነሳ ነው። እና እንግዲህ እመቤታችን በፍቃዷ በ49 ዓመተ ምህረት በ64 ዓመቷ እሑድ ቀን ጥር 21 ቀን አርፋለች። በዚህ ሰዓት ጌታችን ኢየሱስ ክርስቶስ ክብርት ነፍሷን ተቀብሎ ስጋዋን ቅዱሳን ሐዋርያት አጥበው ገንዘው ወደ መቃብር ስፍራ ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ከምቀኝነት ወደኋላ አይሉምና ቀድሞ ልጇ ሞተ፣ ተነሳ፣ አረገ፣ ዳግም ይመጣል እያሉ እየሰበኩ አስቸገሩ። ዛሬም ደግሞ እሷ ሞተ፣ ተነሳች፣ አረገች ሊሉን ነው ብለው መቼም እንግዲህ መንፈስ ቅዱስ አንዳንዴ ፊት ጸፍቶ አፍ ከፍቶ እንዲናገሩ ያደርጋል የሚሰራውን ስራና በጠላት ላይ ሳይወዱት ትንቢት እንዲናገሩ አደረጋቸው። በዚህ ሰዓት እሷን አጥበው ገንዘው ይዘዋት ሲሄዱ ኑ በድንጋይ ወግረን በእሳት አቃጥለን ከምድር እናጥፋት ብለው መክረው ጎበዝ የሆነ ታውፎንያ የሚባል አንድ ወጣት ጎልማሳ በእርጅናም ያሌለ በሕፃንነትም ያሌለ በጎልማሳነት ያለ በፈርጣማ ጉልበት ያለው ሰው የአልጋዋን ሸንኮር አስከሬኗን ይዘው ሲሄዱ ወደ ጌቴሴማኒ በሚሄዱበት ሰዓት እሱ አስጥሎ እነሱ ደግሞ በድንጋይ ወግረው በእሳት አቃጥለው ማጥፋት ባሰቡ ሰዓት እሱ ተንደርድሮ ሄዶ የአልጋውን ሸንኮር በያዘ ሰዓት ከእግዚአብሔር የተላከ መልአክ መጥቶ በሰይፍ ይቀጠዋል። 2 እጆቹ ተቆርጦ ይንጠለጠላሉ። በዚህ ሰዓት እንግዲህ አቅም እንደሌለው መሆን እንዳልቻለ ድል እንደተነሳ ሲያይ እያለቀሰ ወደ እመቤታችን ቅድስት ሥጋ ይለምናል። ከቅድስት ሥጋዋ
ለጴጥሮስ መልእክት ይነገረዋል። እንግዲህ መድፈሩን ትቶ እየለመነኝ ነውና የወደቁትን የተቆረጡትን እጆቹን ወደ አካሉ ግጠመለት በጌታዬ በኢየሱስ ክርስቶስ ስም ብላ እመቤታችን ከቅድስት ሥጋዋ ድምፅ ሲወጣ ቅዱስ ጴጥሮስም የታዘዘውን ሲያደርግ እንደ ቀድሞ አካሉ ላይ ተተክሎለታል። እንግዲህ ከክርኑ ነበር ተበጥሶ የወደቀው። ሁለቱም እጁን በክርኑ ላይ መልሶ ሲተክለው ምንም አይነት ምልክት ነገር ሳይኖር እንደ ቀድሞ እንግዲህ አድርጓል። ልጇ ለጠላቶቹ የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ እንደተማጸነ እሷም ወደ ልጇ ማድረግ የማይገባቸውን የሚያደርጉ ሰዎች የእግዚአብሔርን ኃይል ማያውቁ ሰዎች በእሷ ላይ ብዙ ነገር ሲያደርጉ እንኳን ለጠላቶቿ ይህንን አድርጋለች። በዚህ ሰዓት እንግዲህ ቅዱስ ዮሐንስንና የእመቤታችንን ሥጋ መልአከ እግዚአብሔር ከሰማይ ታዞ ወደ ገነት ነጥቆ ይወስዳቸዋል። በዛ በገነት ዕፀ ሕይወት ስር ይቀብሯታል። አሁን ጾሙ በዚህ ምክንያት ነው። እንግዲህ ታሪኩ ይሄ ነው። እዚህ ጋር ፍንትው አድርጎ ሲያሳየን ቅዱስ ዮሐንስ ከእመቤታችን ቅድስት ሥጋ ጋራ ወደ ሰማይ ወጥቶ በገነት ዕፀ ሕይወት ዛፍ ስር የእመቤታችን ሥጋዋ ሲያርፍ እሱም በዛ አብሮ ነበርና እየመጣ ሐዋርያትን እያያቸው ተመልሶ ይሄዳል። መጨረሻ ላይ ግን እነሆ ሐምሌ 30 ቀን ወደዚህ ወደ ምድር መጥቶ ይጠይቃቸዋል። እንዴት አላችሁ ሲላቸው የእመቤታችን ነገር እንዴት ሆነ ብለው ይጠይቁታል። አሁን ሊጾሙ የታሰበበት ዋናው ሐሳብ ከዚህ አንጻር ነውና በዚህ ሰዓት የእመቤታችን ነገርማ በጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ ሕይወት ዛፍ ስር ቀብሯታል፣ አስቀምጧታል በክብር ሲላቸው እንዴ ዮሐንስ አይቶ እኛማ መቅረት የለብንም ብለው ሐምሌ 30 የሰሙትን በንጋታው ነሐሴ 1 እኛም እንዲገለጥልን ሥጋዋን አግኝተን ልንቀብራት ይዘን ስንሄድ ነበር የሆነው ብለው እንግዲህ ሞት በጥር ነሐሴ መቃብር ሊሆን እንግዲህ ከ6 ወር በኋላ ሥጋዋን እንዲሰጣቸው የጾሙት ጾም ሐዋርያት አበርክተው ጾሙን በረከት ተሰጥቷቸው መጨረሻ ላይ በ14 እንግዲህ አምጥቶ ሰጥቷቸዋል። 14 የሚለው እሑድ ቀን ነው። እሑድ ቀን ሰጥቷቸው ወስደው ቀብረዋታል ማለት ነው። በዚህ ምክንያት እንግዲህ በ16 ወይንም በሶስተኛው ቀን ነሐሴ 16 ተነስታ ስታርግ ደግሞ ቶማስ አይቷል። ይሄ ነው ዋናው። ዮሐንስ የመጀመሪያውን ስላየ እነሱ ደግሞ የመጀመሪያውን ጾም በመጾም የጌታን ቸርነት ለምነው እናቱን ሰጥቷቸው እንዲቀርቡ ያደረጋቸው ማለት ነው። መልካም እንግዲህ ሐዋርያት የእመቤታችንን ትንሣኤ እድገት ወይም ፍልሰት ለማየት ጾመዋል። እንግዲህ የእነሱ መጾም ለእኛ ደግሞ የሚያስተላልፈው መንፈሳዊ አርአያነት ይተዋልና እስቲ እዚህ ላይ ሀሳቦትን ይሰጡ። ቅዱሳን ሐዋርያት አንደኛ እምነታቸው የምታጽናናቸውን እናታቸውን በሐዋርያት ሥራ ምዕራፍ 1 ላይ እንደምናየው እንግዲህ እመቤታችን ቅድስት ድንግል ማርያም ከእነሱ ጋራ በማርቆስ እናት ቤት አብራ በነበረችበት ሰዓት ነው መንፈስ ቅዱስ የወረደላቸው። የምታጽናናቸው እናት ናት። ይህን ክብሯን ያውቃሉ። ስለዚህ ከጌታቸው ከአምላካቸው በተደረገው የማዳን ስራ በገነት ዕፀ ሕይወት ቦታ ላይ ሲያስቀምጣት ዮሐንስ ያየውን አንደኛ ለበጎ ስራ መቅናታቸውን፣ ምክንያቱም ወዳጃቸው ወንድማቸው ያየውን በረከት እነሱም ለማየት እኛም መልካም ነገርን ለማየት አሁን ከነሱ የምንማረው መንፈሳዊ ነገር ለመስራት በጎ ነገርን ለመስራት መቅናት እንዳለብን አርያ ምሳሌ ከሚሆኑት ከነሱ ቀንተን መስራት እንዳለብን ነው የሚያመለክተው። ምክንያቱም እዚህ ጋር እንግዲህ ዛሬ መልካም የሆነውን ነገር እንዲያሳየን የእመቤታችንን ክብሯን ለማየት በዚህ ዘመን ሊቸግረን ይችላል። ግን መልካም ዘመን እንድናይ፣ ሀገር ሰላም እንድትሆን፣ ቤተክርስቲያን በፍቅር እንድትተዳደር፣
መጾማችን መጸለያችን መልካሙን ነገር ሊያሳየን ይችላልና አርያነታቸው በዚህ የሚገለጥ ነው ማለት ነው። ጥሩ እንግዲህ ጾመ ፍልሰታ ከሌሎች አጽዋማት በተለየ መልኩ ከህፃናት ጀምሮ እስከ አረጋውያን ድረስ በከፍተኛ ጉጉትና በፍቅር የሚጾሙት ጾም ነው። በየአብያተ ክርስቲያናቱ ምዕመናን የሚያድሩበት ልዩ ሚስጥር ምንድን ነው? ያው እንግዲህ እመቤታችን ቅድስት ድንግል ማርያም ቅድም እንዳልነው ለፍጥረታት ሁሉ አዛኝ ናት። እመቤታችን የሌለችበት ቦታ የለም። በአገልግሎት ህይወት ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅመም ናት፣ አጣፋጭ ናት፣ ጨው ናት፣ ለህይወታችን አስፈላጊ ናት። ስለዚህ ጌታ እንደው ወደዚህ ወደ ዮሐንስ 2 ላይ ስንመጣ መጽሐፍ ቅዱስ የሚለን የጌታ እናትም በዛ ነበረች ይላል። እመቤታችን የማትኖርበት በኦርቶዶክስ ስርዓት ውስጥ ስርዓት አምልኮ ውስጥ ጌታን በምታመልክበት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጇ ኢየሱስ ክርስቶስን ስናመልክ እማምላክ ወላዲተ አምላክ ከእሷ የነሳውን ስጋ እሷ ምክንያት ድህን ስለሆነች በዚህ ምክንያት ወጣቱም ህፃኑም ሽማግሌውም ሊቃውንቱም እችን 2 ሱባኤ ናት። እንግዲህ የመጀመሪያው ሱባኤ 1 ሳምንት ነው። ሁለተኛው ሱባኤ 14 ቀን 14ኛው ቀን ይሆናል ማለት ነው። ሌላው እንግዲህ የትንሣኤን ነገር ነው የምናስበው። ይህንን በጉጉት በዓመት አንድ የምትመጣም ስለሆነ በጉጉት ህፃናቱን በፍቅር በእውነት ሲራቡም አናይም፣ ሲጠሙም አናይም። ቆሙ ሲያስቀድሱ በሰንበት ትምህርት ቤት ቁጭ ብለው በቃ ታሪክ ሲሰሙ፣ ምዕመናን ደግሞ ቆሙ ዝናብ ላይ ቆሙ የሚያስቀድሱ አሉ። ዝናብ እየዘነበባቸው ዶፍ እየጣለ የሚያስቀድሱ አሉ። ይሄ ትልቁ ፍቅሯ በውስጣቸው ያለ ስለሆነ ነው እና ከዚህ አንጻር ነው እንግዲህ በጉጉት የምትጠበቅ ምዕመናን የሚናፍቋት ካለው በረከት አንጻር ለሀገር አስተማሪ ለሀገር ምሕረት ሰጪ የሆነ ጾም ስለሆነ ከ7ቱ አጽዋማት በጣም የሚወደድ የሚፈቀር በፍቅር የሚጾሙት ህፃናትም ሳይቀሩ በረከት የሚካፈሉበት ነው። ለዚህ ነው። ሌላው የአምልኮ ስነስርዓቱ እንደተጠበቀው ሆኖ ስርዓተ ቅዳሴው እንዴት ነው? ከሌላው በተለየ መልኩ ነው? እንዴት ይገለጻል? አዎ ቅዳሴ ማርያም ነው። ጠዋት ቅዳሴ ማርያም ይተረጎማል። የጌታ ምሕረቱን ቸርነቱን ይቅርታውን ያዘለ ነው። ሁለቱም ቅዳሴ ማርያምም ቅዱስ ኤፍሬም የደረሰው ድርሰት ነው። ቅዳሴ ማርያም ደግሞ አባ ሕርያቆስ በብህንሳ የሚኖረው ሊቀ ጳጳሱ የደረሰው ድርሰት ነው። ሁለቱም እንግዲህ ስለ እመቤታችን ቢሆንም ልጇን ፈጣሪዋን የሚያመሰግኑበት ነው። እናትና ልጁ በተለየ መልኩ ቅድም እንዳልነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ስፍራ ነው ያላቸው። ፈጣሪዋ እንደ አምላክነቱ፣ እንደ ፈጣሪነቱ፣ እንደ ገናናነቱ፣ እንደ ንጉስነቱ የእሱ እናት በመሆኗ እሷን ያስገኘ ነው፣ ለእኛ የሰጠን ነው። እናታችሁ ብሎ በዮሐንስ አማካኝነት የተሰጠች እናት ቤተክርስቲያን። ስለዚህ በማህሌት በሰዓታት በኪዳን እንደዚሁም ደግሞ በሰርክ ጸሎት ማታ ላይ ባለው መርሃ ግብር በዚህ መልኩ ይህንን አምልኮቱን ለእግዚአብሔር ምስጋናውን እንደ ፍጡርነቷ እንደተሰጣት ጸጋ እንደ አማላጅነቷ በተሰጣት ጸጋ ከፈጣሪ በታች ይደረጋልና ቅዳሴው እንግዲህ በጣም በፍቅር የሚቀርብ ነው። ሁሉም ቀጥ ብሎ የሚሰማው ነው። ቅድም እንዳልነው ቅዳሴ ማርያሙ እየተረጎመ ይቆያል። እንደገና ደግሞ አሁን በዜማ ደግሞ ይሉታል። በዜማ ስርዓተ ቅዳሴው ይቀጥላል ማለት ነው። ቅዳሴ ማርያሙ እንደዚሁ አንድምታው እየተተረጎመ የእናትነቷ ፍቅር፣ የልጇ ፍቅር፣ የአምላክነቱ ፍቅር እየተተረጎመ እንዴት ለሰው ልጆች እንደሞተ እንዴት ፍቅሩ እንደገለጸ አዳምን እንዴት እንዳዳነው ከሰኞ ጀምሮ ያለው መንገድ እንግዲህ በሰባቱም ቀናት እየተመሰገነች እሱም እየተመሰገነ እሱን የወለደችልን እሱም እሷን ያስገኛት እሱ ነውና ክብሩን
ከሱ የተነሳ ከብራለች፣ ለዚህ ክብር በቅታለች እና እሱን በመውለዷ ይሄን ክብር አግኝታለች እና አክባሪዋን እያነሳች ቤተክርስቲያን አክባሪዋ ልዑል ኢየሱስ ክርስቶስ እሱ ደግሞ እሷን እንዴት እንዳከበራት እየገለጸች ቅዳሴውን ስርዓት አምልኮቱን ለእሷ ደግሞ የሚገባትን ክብር እየሰጠች አምልኮተ እግዚአብሔር በዚህ ይፈጸማል። ጾሙም በዚህ ይታሰባል ማለት ነው። እንግዲህ ይሄ ልዩ የሆነ የሱባኤ ወቅት የእመቤታችን የፍልሰታ የጾም ጊዜ በሀገራችን በመላው ኢትዮጵያ ባሉ የኦርቶዶክስ አብያተ ክርስቲያናት ውስጥ የሚካሄድ ነው። እንደው ከሌላው ዓለም ጋር በንጽጽሮች ስናስተያየው እንዴት ነው ይዘቱ ሊገለጽ የሚችለው? ተመሳሳይ ሀገሮች አሁን እመቤታችንን በማክበር በፍልሰታ ወቅት የተለያዩ ሀገሮች ላይ በኢራን አሁን በጣም እስልምና ሃይማኖት በበዛበት ቦታ ላይ እመቤታችንን ክብር የሚያከብሩ እንደውም አገር አቀፍ የሆነ ወይንም ብሔራዊ በዓል አድርገው የሚያከብሩት አሉ። ወደ ሌሎችም ወደ ኖርዌይም ስንሄድ እንደዚሁ አለ። በተለያዩ ብቻ ወደ 21 ሀገሮች እንደዚሁ የእመቤታችን ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅናቱ ኖራቸው ፍጹም መንፈሳዊ ፍቅር ከውስጥ ካለው ስሜት አንጻር መንፈሳዊ ሕይወቱን በጠበቀ መልኩ አገልግሎቱንና የእናትነቷን ክብር ያከብራሉ። ኢትዮጵያ ቤተክርስቲያን ብቻ አይደለችም። በግብፅም እንግዲህ 6 ኦሪየንታል ቸርቾች አሉ፣ ከኤርትራ ጭምር ያው 6ኛዋ ማለት ነው። እነዚህ እንዳሉ ሆነው ሌሎችም ደግሞ እንደዚሁ አክብሮቱ አለ። ግን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ስንሄድ የሌሊቱ ሰዓታት እያሉ ከሚካኤል ጋር የፍቅር የሆነ ልጅ ጽጌው ጻዳ ወቀይ በጻዳ በመለኮቱ ይለዋል። በቃ ባህሪውን አደፍ ጉድፍ የሌለበት ምንም ኃጢአት የማይሰማው መሆኑ ቀይ በደሙ የዋጀን ያዳነን ይህንን ልጅሽን ይዘሽ ወደኛ ነይ ያሉ ንኢ እየተባለ እንግዲህ ይዘመራል፣ ይመሰገናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰዓታቱ እየተባለ ሲባል እንደውም መቋሚያ ተጥሎ ፍጹም አንገታቸውን ደፍተው ክርስቶስን ከአምላኳን ይዛ እንድትመጣ ከአዳም ጋር ከአቤል ጋር ከኢሳያስ ጋር ነቢያት ሁሉ ይጠራሉ። ከነዚህ ጋር ሁሉ የጌታ ባለሟል ከሆኑት ከነ አናንያ አዛርያ ሚሳኤል የእሳትን ኃይል ስለ ጌታ ፍቅር ያጠፉትን፣ ምክንያቱም እሳቱ አልጠፋም፣ ግን በዛ ውስጥ እየተመላለሱ ለጌታቸው ክብር የዘመሩትን ከነዚህ ጋር ሆነሽ ነይ እያሉ እንግዲህ ዝማሬውን ይህን ሰዓታቱን የአባ ጊዮርጊስ ዘጋስጫን የከበረ ሰዓታት እያደረሱ ልመናውን ያቀርባሉ ማለት ነው። መልካም። እንግዲህ ጾም ስንል ከምግብ መከልከል ባለፈ የልብ መለወጥን ይፈልጋል ብዬ አምናለሁኝ። ምዕመናን ይህን ጾም ፍሬያማና በረከት የሚገኝበት አድርገው እንዲያስቡት ወይም እንዲያሳልፉት ምን አይነት ተግባራዊ መንፈሳዊ ምክር በእርሶ በኩል ይለግሳሉ? ሌላው ደግሞ ከእመቤታችን ፍቅርና ትህትና በመነሳት አሁን ላለው ማህበራዊና አገራዊ ሁኔታ የሚሰጡት መንፈሳዊ መልእክት ምንድን ነው? እንግዲህ እመቤታችን ቅድስት ድንግል ማርያም ቀሪ ዘመኗን በዚህ በነገረ ማርያም የቤተክርስቲያን መጽሐፋችን ላይ ዓለማውታዊ የሆኑትን ከእሷ ስንጀምርና ከእሷ አብነት ከእሷ አርአያነት እንግዲህ ወደ ምዕመናኖቻችን ጋር ስንመጣ ወደ ራሳችን ጋር ስንመጣ እንግዲህ እመቤታችን ቅድስት ድንግል ማርያም ጠዋት ቀራንዮ ውላ ከቀራንዮ መልስ ከጎልጎታ መልስ ዓለማውታዊ የሆኑትን በችግር ያሉትን ወላጅ አልባ የሆኑትን ማለት ነው ሕፃናት ወንዝ ወርዳ ልብሳቸውን አጥባ ገላቸውን አጥባ አልብሳ ቤታቸው እንደገና ሄዳ ምግብ ሰርታ ታበላቸዋለች። ይሄ ንግስት ነኝ የአምላክ እናት ነኝ ብላ አልቀረችም።
ዝቅ ብላ ዛሬም እኛ እንደዚህ ነው ከእመቤታችን የምንማረው። ነገረ ማርያም ላይ የምናየው የእመቤታችን ክብሯ ነገሯን በሚናገረው መጽሐፍ ላይ ይሄንን ታሪክ ነው የምናገኘው። እንግዲህ እመቤታችን የአምላክ እናት ስትሆን ለነዳያን እኛ በጾማችን ሰዓት ፍቅርን መለገሳለን። ለነዳያን ቁርሳችንን ለነዳያን እንድንሰጥ፣ የታመሙትን እንድንጠይቅ፣ በሆስፒታል ያሉትን፣ በመቄዶንያ ያሉትን፣ በሌሎችም ቦታ በግል እንግዲህ አረጋውያንን የሚመግቡ፣ አረጋውያንን የሚንከባከቡ፣ አረጋውያንን የሚጦሩ፣ ከሜዳ የወደቁትን በጣም የሚንከባከቡ ሰዎች ጋር ሄደን ይህንን እንድናደርግ ነው። አምላክ ወላዲተ አምላክ እንግዲህ ገላቸውን እስከ ማጠብ በዛ ቀራንዮ ላይ አልቅሳ ጾሟን ጸሎቷን ጨርሳ ከተመለሰች በኋላ ያንን ተራራ ከወረደች በኋላ ለነዳያን ይህንን ያህል ክብር ከሰጠች እንግዲህ ነገረ ማርያም እንዳስቀመጠልን እኛም ደግሞ በጾማችን ወቅት ይህንን ነው ለሀገር የሚበቃ የጾም ወቅት ነውና ለሀገር የሚተርፍ ነውና ጾማችን ሀገር የሚያስምር ነውና ወገኖቻችንን የምናስብበት፣ የተቸገሩትን የምንረዳበት፣ በጎ ስነ ምግባራችን የሚገለጥበት፣ አሁን ክፋቱ ዘረኝነቱ እንደው አልፎ ተርፎ ቤተክርስቲያን ውስጥ ገብቶ ሊበጠብጠን አይገባም። ምክንያቱም ጾም ነው፣ ጸሎት ነው። እመቤታችን ምሳሌ ከሆነችን ከእናታችን ይህንን ተምረን ይባስ እንደውም የተናቁትን፣ የተረሱትን፣ የተገፉትን፣ ጧሪ ቀባሪ ያጡትን፣ መድረሻ ያጡትን፣ የተቸገሩትን፣ ዛሬ ተፈናቅሎ ያለ ህዝባችን፣ ተሰዶ ያለ ህዝባችን፣ በብዙ ምክንያት ከሀገሩ የለቀቀውን በጦርነት በመሳሰሉት ያለውን ይህንን ልንረዳና ልናደርግ ይገባል። ከእመቤታችን የምንማረው ይሄ ስለሆነ በጾም ወራት ማለት ነው። እንግዲህ መምህር የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ ፍቅርና ጣዕም የገባቸው በርካታ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ይሄን በዓል ይሄን ሱባኤ በልዩ ፍቅር ያከብሩታል። እንደው ለማጠቃለል ያህል አንድ ጥያቄ በዚሁ አጋጣሚ ማንሳት ፈልጋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ኢትዮጵያን የአስራት ሀገሩ አድርጎ ሰጥቷታልና እስቲ በዚህ ላይ ሰፋ ያለ ትንታኔ ሰጥተውኝ ውይይታችንን በዚሁ ብንቋጭ። እንግዲህ እመቤታችን ቅድስት ድንግል ማርያም ወደ ግብፅ ስትወርድ በኢትዮጵያን ያለፈችው የኢትዮጵያን ምድር ያረገጠችበት ያላለፈችበት የለም። በተለይ ደግሞ በታላቁ ሰሜኑ ክፍላችን በጎጃም በባህር ዳር አሁን ጣና ዲበ ደመና የሚለውን ነው ጣና ተብሎ የሚታሰበው የሚነገረው ጣና ዲበ ደመና በደመና ላይ ጭኗት በወቅቱ በግዕዝ የሚናገሩ ናቸውና ኢትዮጵያውያን በደመና ጭኗት ወይም ጣና ዲበ ደመና እያለ ህዝቡ ሲያወራ በደመና ላይ ሆና ስትመጣ በዑራኤል መሪነት እመቤታችን ከልጇ ጋራ እንደውም ለ3 ወር ያህል በጣና ምድር ላይ ተቀምጣለች። እንግዲህ በዛ ቦታ ላይ የሚገባውን አድርጋለች። ኢትዮጵያውያንም ደግሞ በጣም በፍቅሯ የተነኩ ስለነበሩ በጣም ውስጣቸውን የሚያንገበግባቸው ስለነበረ በክብር ተቀብለዋታል። እንደሌላው አካባቢ እንደሌላው ምድር ኢትዮጵያ ምድር ላይ ጭካኔ አልነበረም። በፍቅር ተቀብለዋታል። ባለፈችባቸው ምድር መንገድ ሁሉ በፍቅር ይቀበሏት ነበረ። የአምላክ እናት መሆኗን ሲያውቁ ይባስ እንደውም እኔ ጋር እንድትገቢ እያሉ በመጠየቅም እና ከዛ በኋላ ያው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ፍቅር በእጁ እየጠቆመ ያሳያታል። ናችን ምድር ሲያሳያት ልጄ ምንድን ነው ወደዚህ የምትጠቁመው? እቺ ከኔም ካንቺም በኋላ እኔን ሳያዩኝ የሚያምኑኝ በጣም የፍቅር ሀገር የሆነች ኢትዮጵያ ትባላለች። እችንማ ሀገር አስራት አድርገህ ስጠኝ ብላ ትጠይቀዋለች። ሰጥቼሻለሁ ብሎ እንግዲህ በልጅነቱ ነው ይሄንን አስራት አድርጎ መስጠትን ቃል ኪዳን የገባላትና ሀገሩ ላይ የነበረው የኢትዮጵያዊነት ስሜት ጥሩ የነበረ በፍቅር እንግዳ ተቀባይነቱ የተገለጠ
ከዛም በኋላም ለሚመጣው እንግዲህ በእንዲህ አይነት መልኩ የሚገለጽና ኢትዮጵያውያን እንግዳ ተቀባይነታቸው ከድሮም ጀምሮ እስካሁን ያለ ነው። አንዳንዴም መቼም ደብዛውን ለማጥፋት የሚያቆሽሽ ጥላሸት የሚቀባ ትውልድ ቢነሳም ይሄ ያለበት ነው ማለት ነው። ውድ ተመልካቾቻችን ከመምህራችን ጋር የነበረንን መንፈሳዊ ቆይታ በዚሁ አጠቃለላን። መምህር ስለሰጡን ሰፊና አስተማሪ ማብራሪያ በቅድስት ቤተክርስቲያን ስም ከልብ እናመሰግናለን። ቃለ ሕይወት ያሰማልን። ተሰምቶ የማይታወቅ ዕድል ቤት መግዛት ለምትፈልጉ ደንበኞች 40% ቅድመ ክፍያ ከፍለው ቀሪውን 60% ቤቱን ሲረከቡ የሚከፍሉት ለዛውም ጫካ ፕሮጀክትና ቅንጡ ቪላ ቤቶች በሚገኙበት መገናኛ ቤሊቪው ሆቴል አጠገብ ሙሉ የአዲስ አበባን እይታ የሚያዩባቸውን ቤቶች በአጠቃላይ ክፍያ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር አማራጭ አዘጋጅተን እየጠበቅናችሁ ነው። ምን ይሄ ብቻ! የመጨረሻ ዕድል ደግሞ የዲፕሎማቶችና ትልቅ የንግድ እንቅስቃሴ ባሉባቸው በቡልጋሪያ አፍሪካ ህብረት አጠገብ እና ሳር ቤት አደባባይ ፊት ለፊት የንግድ ሱቆችን ከ1.7 ሚሊዮን ብር አጠቃላይ ክፍያ ጀምሮ የመኖሪያ ቤቶችን ደግሞ ከ5.4 ሚሊዮን ብር ጀምሮ ማግኘት ይችላሉ። ልብ ይበሉ ታዲያ እነዚህ ቤቶች ያለምንም ዋጋ ጭማሪ በኢትዮጵያ ብር ከፍለው የሚጨርሱበት ነው። ለበለጠ መረጃ በ0980 72 81 73 ይደውሉልን። ቴምር ፕሮፐርቲ የህልሞ ማረፊያ